እውነትን መናገር ሀርነት ያወጣል ይባላል። አባቶቻችን ገድላትን የቅዱሳንን ወይ ደግሞ መጽሐፍ ቅዱስን ስንማር እውነትን ተናገሩ ተብለን ያደግነው። ስለ ጥቅም ስላጭበረበርኩኝ የሆነ ነገር ስላገኘሁኝ ከፍ ዝቅ የሚያደርገኝ የለም። በእግዚአብሔር ቸርነት ወይም በስራዬ ነው መንግሥተ ሰማያትን የምወርሰው። እኔ አንድ ጥቅስ መወዳት ጥቅስ አለች። የሰው ልጅ ነፍሱን ቢያጎድል ዓለምን ቢገዛ ምን ይጠቅመዋል ይላል። እውነት ነው፣ ሀቅ ነው። ስለዚህ ስለ ሀቅ እናገራለሁ። ስለ ቤተ ክርስቲያኔ የሌሎችን ሃይማኖቶች አልነካም፣ የግለሰቦችን ኃጢአት አልዘረዝርም። ምክንያቱም እኔ አንዱ ኃጢአተኛ ስለሆንኩ ማለት ነው። በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ውስጥ ያለው ውጥንቅጥ ያለውን ነገር እመለከታለሁ። እጅግ በጣም ዛሬም ንጹሐን በኦርቶዶክስ እምነት ተከታይ በመሆናቸው ይጨፈጨፋሉ፣ ይገደላሉ። ዛሬም ንጹሐን በተለያየ ዓለም ላይ ኦርቶዶክስ ስለሆኑ ብቻ ጫና ይፈጠርባቸዋል። ዛሬ ንጹሐን በተለያየ ቦታ በአማራ ክልልም በትግራይ ክልልም በኦሮሚያ ክልልም የኦርቶዶክስ ቤተክርስቲያን የማጭበርበሪያና የመጠቀሚያ ወይም ደግሞ መንግስት እንደፈለገ እንዲያሾራት ተደርጋ የራሳችን ክፍተት የራሳችን ኃጢአት በሰጠነው ቀዳዳ እየተንገላታ እንገናኛለን። ሀቅ ነው። ነጠላ ለብሰው ነጭ ለብሰው ዘው ዘው የሚሉ ሰዎችን እመለከታለሁ። እኔም እሄዳለሁ ቤተክርስቲያን። ግን አንዳንድ ጊዜ ቆም ብዬ አስባለሁ። ዙሪያ ጥምጥሙን አያለሁ፣ ጭው ይልብኛል። የፈለገ የሰው ልጅ ሕሊናውንና እግዚአብሔርን መሸወድ አይችልም። ይሄ ሁላችንም በልቦናችን ያለ ነው እና መሰረታችንን ሳናስተካክል አካባቢያችን ሳናጸዳ ወይም ደግሞ ንስሐ ግቡ እኔ አይደለም ያልኩት፣ መጥምቀ መለኮት ቅዱስ ዮሐንስ በአደባባይ ተናግሯል። አንገቱ ተቆርጧል። ሰባኪ መምህራን በርከት ያሉ ሰዎች ተናግረዋል፣ አስተምረዋችኋል፣ ስለ ሃይማኖታችሁ፣ ስለ ጥልቀቱ፣ ስለ መስዋዕትነቱ፣ ስለሚከፈለው ነገር። አሁን ግን የሰማዕትነት ጊዜ ነው። እውነት ለመናገር የሰማዕትነት ጊዜ እንደሆነ በልባችሁ መዝግባችሁ ያዙ። ወንድ የቆረጠ ሃይማኖት አርበኛ የሆነ የእነ አቡነ ተክለ ሃይማኖት የእነ አቡነ ዘርአብሩክ የቅዱስ ጊዮርጊስን ወይም ደግሞ የጻድቃን የሰማዕታት የእነ ቅድስት አርሴማን የእነ ክርስቶስ ሳምራን አይነት ጽዋ መጠጣት የሚችል እግዚአብሔር የመረጠው ካለ እሱ መልካም ነው። ይህ ሳይሆን ግን እውነቱን እያየው ዝም ብሎ የሚጓዝ የሃይማኖት መሪ ነኝ፣ አባት ነኝ፣ ወይም ደግሞ ጳጳስ ነኝ፣ ካህን ነኝ ምናምን የሚል ካለ ደግሞ እሱ ከኃጢአተኛው እኩል ከወንበዴው እኩል ዋጋ ይከፍላል። እኔ ዋጋ መክፈል አልፈልግም። ስለዚህ እውነቷን እናገራለሁ። ለምሳሌ የትግራይ ሲኖዶስ መጥቷል። የትግራይ ሲኖዶስ ብሏል። የትግራይ ህዝብ ምን እያሰበ ነው? የትግራይ ህዝብ እየከፈለ ያለው ዋጋ ምንድን ነው? በዘርስ ሃይማኖት መጥቶ ወይም ደግሞ በዘር ቤተክርስቲያን ተሰርቶ ይጸደቃል ወይ የሚለውን ነገር ያስተማራቸው ያስረዳቸው ማን እንደሆነ ቢያነግሩ መልካም ነው። ማን ነው? እዚህ እኔ ያለሁበት አውስትራሊያ ሀገር ይኖራሉ ኢትዮጵያ አዛዜል እያሉ ሲናገሩ የነበሩ እሳቸው ትግራይ ውስጥ ገብተው የትግራይ ቤተክርስቲያንን መሰረታለን፣ የትግራይ ሲኖዶስን መሰረታለን ብለው የትግራይ ህዝብ ላይ የትግራይን ከትልቂቱ ቤተክርስቲያን ከትልቂቱ ሀገር ላይ ከትልቂት ማንነታቸው ነጥለው አሳንሰው ያመጡ አባት ናቸው። በስሜታዊነት ምናምን የሚያወራኝ ሰው ይኖራል። ሀቁ ግን በዘር ተደራጅተ አትድንም። ሀቁ ግን እውነት ክርስቶስ ነው። ክርስቶስ ቦርደር የለውም፣ በዘር የሚታጠር አይደለም። እና ያንን የተመለከቱ ዝም የሚሉ አባቶች ካሉ ትግል ሰረቀ። እውነትም የሰው ልብ እንደሰረቀ ይሰማኛል። የሰረቀን ጉዳይ እናየዋለን። አቡነ ሳውሮስ የኢትዮጵያ ኦርቶዶክስ ቤተክርስቲያንን የአቡነ ሳውሮስን ጉዳይ ዝም ብለን ተመልክተናል። በስራ አስኪያጅነት ደረጃ ተመትነዋል። በካድሬነት ግጥም አድርጌ የምናገው አቡነ ሳውሮስ ማለት የአብይ አህመድ ተላላኪ የኢትዮጵያ ኦርቶዶክስ ቤተክርስቲያን የካደ ዘለፋ ውስጥ ምናምን አልገባም። ይሄ ቅኖና ወይም ደግሞ ይሄ ምንድነው ንስሐ ገብቶ ቅነና ወስዶ ወይም ደግሞ ራሱን ከዛች ቤተክርስቲያን ማግለል ያለበት ሰው ቤተክርስቲያኒቷ አናት ላይ ወይም ደግሞ ቤተክርስቲያኗ የምትሽከረከር ቦታ ላይ ተቀምጦ ለመንግስት ስርዓት የፖለቲካ መጠቀሚያ ሲሆን ነጠላ ለብሰህ ዝው ዝው እያልክ በየቤተ መቅደሱ በየቤተ የምትሄድ ከሆነ ችግሩ አንተ ጋር ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኙ ራሱን እንዲመለከት ጥሪ ያስተላልፋለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ ካህናት ራሳቸውን እንዲመለከቱ ጥሪ ያስተላልፋለሁ። በርከት ያለ ውንብድና የሚፈጽሙ ሰዎች በአደባባይ ላይ ቁጭ ብለው ተመልክታችሁ ዝም ካላችሁ ለሌላው ምን አይነት ቀዳዳ እየከፈታችሁ እንዳላችሁ ይሰማኛል። ስለዚህ ሰረቀ የምትሉትም ኦሮሚያን መሰረታለን ያሉትም ምናምን በኦሮሞ አማራ ነኝ ኢትዮጵያዊ ነኝ የአማራ ቤተክርስቲያን መጣ ቢባል አፍንጫ ላስ ነው የምለው። አልቀበልም። በዘር አልድንም።
አማራ ነኝ ብዬ የምናገረው በአማራነታችን የመጣው መከራና ስቃይ ፊት ለፊት ከሚገደሉ፣ ከሚታረዱ፣ ከሚሸነሸኑ ወይም ደግሞ መከራ ከሚከፍሉ ጎን ቁሙ ተብሎ በመጽሐፍ ቅዱስ ስለተጻፈ ማንነቴ አማራነቴ የወል ስም የተሰጠኝ አማራነቴ ችግር እየደረሰበት በአማራነቴ መከራ እየደረሰብኝ ስለሆነ ያንን ለመታደግ ነው እንጂ በዘር የሆነ ቤተክርስቲያን ውስጥ ወይም በዘር የሆነ ቦታ አልገባሁም። የትግራይ ሲኖዶስ ወይም ደግሞ የኦሮሞ ሲኖዶስ እንመሰርታለን አቡነ ተክለ ሃይማኖት ገዳሙ ኦሮሚያ ክልል ነው ሲል የነበሩ ሰዎች ለንስሐ ገብተው ራሳቸውን ቀጥተው ይሄ ለዚህ ክብር አይገባኝም ብለው አቡነ ሰረቀ ብርሃን የምትሉትም አቡነ ሳውሮስ የምትሉትም ከሱ ጋር ያሉ ጀሌዎች እጃቸው ከቤተ ክርስቲያን ላይ ተቆርጦ እስካልወጣ ድረስ እያንዳንዳችን በዝምታ የምንጓዝ ከሆነ እግዚአብሔርን አንሸውደው። መመኑ እግዚአብሔርን ስለማንሸውደው ዋጋ እንከፍላለን። ስለ ሃይማኖታችን፣ ስለ እውነት እናልቅስ። ቤተክርስቲያናችን ጠብቃት።